አምስተኛው የዓለም ንግድ ድርጅት አባልነት ድርድር የስራ ቡድን ስብሰባ ዛሬ ጠዋት በስዊዘርላንድ ጄኔቫ ተጀምሯል። በድርድር መድረኩ በዋና ተደራዳሪነት የድርድር ቡድኑን በመምራት በመድረኩ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ኢትዮጵያ በአባልነት ድርድሩ ከምንጊዜም በላይ ቁርጠኛ መሆኗን ገልጿል። ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አባል ሀገራት የሁለትዮሽ የንግድ ድርድራቸውን ከወዲሁ እንዲያጠናቀቁ ጥሪ ማቅረባቸውንም ገልጿል። በመክፈቻ ስነ ስርዓቱ ከ19 ሀገራት በላይ የድጋፍ መልእክት ማስተላለፋቸውንም ገልጿል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከስዊዘርላንድ ጄኔቫ በቀጥታ መስመራችን ላይ አግኝተናቸዋል። እናመሰግናለን ዶክተር። እስቲ የድርድር ሂደቱ ምን ይመስላል? በጄኔቫ እየተካሄደ ያለው ከሱን ጀምር። አመሰግናለሁ። እንግዲህ የሀገራችን የዓለም ንግድ ድርጅት አባልነት ጥያቄ ያቀረበችው የዛሬ 23 ዓመት ነው። በዚህ ጊዜ ቆይታ 4 የስራ ላይ ቡድን ስብሰባዎች ተከናውነዋል። ይሄ አምስተኛው ነው። አራተኛው የተከናወነው በ2012 ወርሃ ጥር ነበረ። አምስተኛው የስራ ላይ ቡድን ስብሰባ ዛሬ ሲከናወን በቅድመ ዝግጅት መድረክ በቂ ዝግጅት አድርገን ነው የተገኘ ነው። በቴክኒክ ኮሚቴም በመደበኛ የድርድር ኮሚቴው አማካይነት ሰፋፊ ዝግጅቶች ሲከናወኑ ቆይተዋል። አራተኛ ስራ ላይ ቡድን ስብሰባ ላይ 181 ጥያቄ የጠየቅነውን ጥያቄ ምላሽ አቅርበን ኤሌመንትስ ኦፍ ወርኪንግ ፓርቲ ሪፖርት አባል ሀገራት ተሰራይቶ አባል ሀገራት በቂ ዝግጅት ካደረጉ በኋላ ሰሞኑን በሚዲያ እንዳጋራ ነው ከዩናይትድ ስቴትስ ኦፍ አሜሪካ እና ከአውሮፓ ህብረት ጋራ ሁለትዮሽ የገበያ ድርድር ዙሪያ ጠቃሚ የሚባልና ፍሬያማ ድርድሮች አድርገን ነበረ። በዛሬው ዕለት ብዙ ባልተለመደ መልኩ ብዙ ጊዜ 10-12 የሚጠጉ ሀገራት ናቸው የድጋፍ መልእክት ወይም ንግግር የሚያደርጉት። በእኛ ኬዝ ኢትዮጵያ የዓለም ንግድ ድርጅት እንድትገባ ዓለም ከምንም ጊዜ በላይ የጓጓ የጠበቀ መሆኑን ማሳያ በሚሆን አግባብ ነው ከ19 በላይ ሀገራት የድጋፍ መልእክታቸውን አስተላልፈውልናል። በዛ የተጀመረው የዛሬው ድርድር ኢትዮጵያ ያላትን አቅሞችና ያደረገቻቸውን ዝግጅቶች ፓወርፖይንት በማስደገፍ ገለጻ ካቀረብንላቸው በኋላ ከ110 በላይ ጥያቄዎች በተለያዩ ርዕሰ ጉዳዮች ላይ ቀርበውልን ለጥያቄዎቹ ተገቢ ምላሽና ማብራሪያ በመሰጠቱ ምሽት ላይ ዛሬ ተቋይቷል። አምስተኛው ስራ ላይ ቡድን ስብሰባ በተሳካ መልኩ ኢትዮጵያ አምስተኛውን አከናውናለች። ስድስተኛው በጣም በፈጠነ መልኩ እንዲከናወን የዓለም ንግድ ድርጅት ምክትል ዋና ዳይሬክተር እና የዛሬው መድረክ ሰብሳቢ አምባሳደር ጃን አሳስበዋል። የሚቀጥለው የስራ ላይ ቡድን ስብሰባ ወርሃ ሐምሌ እንዲከናወን ተስማምተናል። እስከዛ ድረስ ከኛ የሚጠበቀው ከብዙ ሀገራት ጋራ የባለ ሁለት ወገን የገበያ ድርሻ ስምምነት ውይይቶች ተጀምረዋል። ድርድሮች በስካሁኑ ጉዞ 17 ሀገራት ጥያቄ አቅርበውልን ከ12ቱ ጋራ ንግግር ጀምረናል። ከነኛ ሀገራት ጋራ የምንፈራረምበትና ለስድስተኛው ስራ ላይ ቡድን ስብሰባ በቂ ዝግጅት አድርገን እንድንቀርብ የቤት ስራ ተሰጥቶናል። ይህንን በአግባቡ እንደምንወጣም እኛም በመድረኩ አንጸባርቀንላቸዋል። የዓለም ንግድ ድርጅት ድርድር በጣም ውስብስብና ረጅም ጊዜ የሚጠይቅ ቴክኒካዊም በይዘቱ የፖሊሲ ነክ ጉዳዮችም ያሉበት ከመሆኑ ጋር ተያይዞ የኛ የድርድር ቡድን ከምንም ጊዜ በላይ በጊዜ ለንም መንፈስ የሚረባረብና በ2026 ካሜሩን ላይ በሚደረገው የዓለም ንግድ ሚኒስትሮች 14ኛው መደበኛ ስብሰባ ኢትዮጵያ የዓለም ንግድ ድርጅት እንድትገባ ሊያደርግ የሚችል ፍንጭ የሰጠ መድረክ ነው ብሎ መውሰድ ይቻላል። ከምንም ጊዜ በላይ በድርድር ሂደቱ ኢትዮጵያ እያደረገች ያለችው ዝግጅት በበጎ መልኩ የታየበትና በጥያቄዎቹ ተጨማሪ ማብራሪያ እንድሰጥ ብቻ ከመጠበቅና ከመፈለግ ውጪ አሁን ያለንበት ሁኔታ ተስፋ የሚሰጥ መሆኑን በድፍረት መናገር ይቻላል። መልካም ዶክተር፣ ቀደም ሲል እርሶም እንደገለጹት ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆን እየተደረገ ባለው ድርድር 19 ሀገራት ድጋፋቸውን ለኢትዮጵያ አድርገዋል። ይሄ መልካም ዜና ነውና እስቲ በቀጣይስ ኢትዮጵያ የንግድ ድርጅቱ አባል እንድትሆን በቀጣይ ምን ስራዎች ይጠበቃሉ? እንደ ሀገር ምን መሰራት አለበት? እንግዲህ በዓለም ንግድ ድርጅት አሰራር መሰረት 6 ሳምንት ድርድር ከሚከናወንበት ጊዜ በፊት የኛ ሪፖርት ተጠናቆ ለአባል ሀገራት መሰራጨት አለበት። ያን ለማድረግ ዛሬ የተነሱት 110 ጥያቄዎች በተገቢው መልክ ምላሽ እና ማብራሪያ ተሰጥቶባቸው መቅረብ ይኖርበታል። ሁለተኛው የባለ ሁለት ወገን የሁለትዮሽ የገበያ ስምምነት ድርድሮች መከናወን መቻል አለባቸው። የሚቆም ሂደት አይደለም። እነኚህ ስራዎች መስራት እንዳለብን ተስማምተናል። በሶስተኛነት
ዝርዝር ጉዳዮችና የዶክመንት ዝግጅቱ በተባለለት አግባብ እንዲህ በማድረግ ለስድስተኛው የስራ ላይ ቡድን ስብሰባ ቀሪ ጊዜያት የ2 ወርና የ3 ወር ጊዜያት ናቸው። በስካሁኑ የመጣንበት መንገድ አይደለም እየሄድን ያለነው፣ በጣም እያፈጠንን ያለነው። ከዚህ በፊት 5 ዓመት ነው በአራተኛውና አምስተኛው መካከል ያለው። በአራተኛውና በሶስተኛው መካከል ደግሞ ከዛ በላይም ገዘፍ ያለ 8 ዓመት ጊዜ ነው የነበረው። 8 ዓመት 9 ዓመት የታረፈ የሚሄድበት ጉዞ ሳይሆን ከዚህ በኋላ በዋጥ ዕድሜ ጉዳዩን ቋጭቶ ዓመት ባልሞላ ጊዜ ውስጥ የዓለም ንግድ ድርጅት አባል ለመሆን ያስችሉ ስራዎችን መስራት ይጠይቃል። ስለዚህ በእኛ በኩል እንደ ቴክኒክ ኮሚቴም እንደ ተደራዳሪ ቡድንም በቂ ዝግጅት አድርጎ ምላሾቻችንን የእኛን ጥቅም ባስጠበቀ መልኩ የኢትዮጵያንን ጥቅም ባስጠበቀ መልኩ መደራደርና ጉዳዩን መቋጨት እንደሚያስፈልግ ነው እንግዲህ ዛሬ የተስማማ ነው። መልካም። የንግድና ቀጠናዊ ትስስር ሚኒስትርና የዓለም ንግድ ድርጅት አባል ዋና ተደራዳሪ ዶክተር ካሳሁን ጎፌ ከስዊዘርላንድ ጄኔቭ በቀጥታ መስመር ገብተው ለሰጡ ማብራሪያ አመሰግናለሁ። መልካም ጊዜ ዶክተር። እኔም አመሰግናለሁ። ክርስቶስ